ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፉ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። በጣም ይገርማል። ዓለማውቃችን ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። ይሄ አለመንቃት አለማወቅና ደግሞ ባላወቅነው ነገር ላይ ራሳችንን እንዳዋቂ አድርገን መነሳታችን ዋጋ ያስከፈለን ይመስለኛል። ለዛ የመካከለኛው ምስራቅ ለሁላችንም ለሙስሊሙ ለክርስቲያኑ ለአይሁዱ ሁሉም እንግዲህ የተስፋይቱ ምድር ናት። ትልቋ መሰረት የተጣለባት የነቢያቶች ምድር ናት። ነቢያቶች ሁሉ ኦልሞስት ኦል በሚባል አብዛኛው የወጡት ከዛች ምድር ከዛ ጂኦግራፊካል ፖዚሽኑ ከዛ ሪሊ መካከለኛው ምስራቅ ነው። አንተ ከሳይቤሪያ የተላከ ነብይ የለም፣ ከላቲን አሜሪካ የመጣ ነብይ የለም፣ ከአፍሪካ የመጣ ነብይ የለም። ነቢያት ሁሉ የመጣው ከመካከለኛው ምስራቅ ነው። በእስልምና በክርስትና ሁሉም ባይሁዱ እስቲ እዚህ ቦታ ላይ በል ሶሪያ ነው፣ ኢራቅ ነው፣ ፍልስጤም ምድር ሳኡዲ ነው። ይሄው እርሱ ሄደው ያውቃሉ? አይቻለሁ። ቤተልሔም አልሄድኩም። እኔ ቤተልሔም ነፃ ስትወጣ ብቻ ነው የምሄደው። ተጋብዣለሁ ግን አልሄድም። ያን ጊዜ ነፃ ከወረራ ከቅኝ ግዛት ነፃ ግን አሁን እንዴት ነው የእስራኤል ጉልበት ደግሞ በቃ እንዳይመስልህ ኢራንን ጥሩ እኔ የኢራን የምናምን ጉዳይ ሳይሆን ተፈጥሯዊ ሚዛን አለ። ሁልጊዜ ግፍ እድሜው አጭር ነው፣ በደል እድሜው አጭር ነው። ምንም ኃይል ቢኖርህ ምንም አቅም ቢኖርህ አሜሪካን ያለምን ኃይል ይዛ ገብታ ነው አፍጋኒስታን ላይ 20 ዓመት ተሸንፋ ነው የወጣችው። ሩሲያ አፍጋኒስታን ላይ ገብቷል በ1980ዎቹ መጨረሻ ላይ 89 ላይ ሩሲያን የሚያክል ሀገር ለዛውም ዛሬ ባለችው ሩሲያ አይደለም ሶቪየት በነበረበት ዘመን በደል ነውና የሰው ሀገር ወረው ነውና ተሸንፈው ነው 1989 ላይ በሽንፈታቸው አምነው የወጡት። እና አሜሪካ ቪየትናም ላይ ተሸንፈው ነው የወጡት፣ አሸንፈው አይደለም የወጡት። ይሄ የኃይል ሚዛን ጉዳይ አይደለም። ተፈጥሮ ራሱ ይተፋል። በደል ሰዎችን ያዋርዳል። ምንም ኃይል ቢኖርህ ምንም አቅም ቢኖርህ የሄድክበትና የተከልከው መስመር ግፍና በደል እስከሆነ ድረስ ትከፍለዋለህ። እነሱ ግን የእግዚአብሔር ኃይል ከኛ ጋር አለ የሚሉት እንግዲህ እሱ እኮ ነው። አሁን እሱንም የምናይበት እንግዲህ መለያ የሆነ ነገር ይኖረናል። ሁልጊዜ አንድ ነገር ቢያንስ መነሻው እውነት መሆን መቻል አለበት። አንተ ከፖላንድ ከሆላንድ ከአውሮፓ ምድር ከሩሲያ ተሰብስበህ መጥተህ ከኢትዮጵያ ፈላሻ ነኝ ብለህ ኢትዮጵያዊ ሆነህ ሰው ሀገር ላይ ሄደህ አንተ ባላገሬው ግን የት ነበር እነሱ ሀገራቸው የት ነበር? እስራኤል ቆይታሉ። እሱ እኮ አሁን እስራኤል ላይ ክርስቲያን የሚባሉት እስራኤሎች ወይም ደግሞ ትክክለኛ አይሁድ ነን የሚሉት ሰዎች እኮ ተቋሚ ናቸው። ምድር እንዲኖረን ሀገር እንዲኖረን አልተደረግንም፣ የተረገምን ህዝቦች ነን፣ መሬት የለንም፣ ሀገር የለንም ብለው ከፈለስጢኖች ጋር እኮ ሰልፍ የሚወጡት እነዚህ ጥቁር ኮፊያ የሚያደርጉትና ረጃጅም ፀጉር ያላቸው እነዛ እኮ በጣም ተቋሚ ናቸው። ይሄ የጽዮኒዝም አስተሳሰብ እንጂ የአይሁድ እምነት አስተሳሰብ አይደለም። እኛ የተረግመናል፣ በሰራነው ጥፋት ተሰደናል፣ ምድር የለንም፣ ሀገር የለንም። የፈለስጢኖች ምድር ከነዓንዮች የኖሩባት መሬት ናት። ትናንትም ዛሬም ታሪኳ ያለ የነሱ ነው። ዛሬ ያለችው አገሪቱን ከመሰረቱት እንግዲህ ትልልቅ ከሚባሉት የእስራኤል መሪዎች ውስጥ ታሪካቸውን ስትመለከት እዛች ምድር ላይ ሲገቡ በፈለስጢን ፓስፖርት ነበር የገቡት። የፈለስጢን ፓስፖርት ይዘው ገብተው ነው እንግዲህ ሀያሏን እስራኤል ዛሬ ዓለም ላይ የመሰረቱ። አሁን ጎልደማየር የምትባለው መሪያቸው ጠቅላይ ሚኒስትራቸው አንዷ የነፃነት ታጋይ ተምሳሌት ከንፈለሰነ የፈለስጢን ፓስፖርት ነው ነበር። ይሄ በጣም ሩቅ ነው። ጥያቄ ግን ምንድነው እነዚህ ሰዎች ከግብጽ የወጡት እስራኤላውያን አይደሉም ነው የሚሉት እርሶ? ቁርአን ላይና መጽሐፍ ቅዱስ ላይ ከግብጽ የወጡት እስራኤላውያን መቼ ነው ከግብጽ የወጡት? የዮሴፍ ዘመን ማለት ስንት ሺህ ዓመት ነው? በጣም ብዙ። አንተ ዛሬ አሁን ትናንትና ኢትዮጵያና ኤርትራ መቃብሮቻቸው ላይ መስቀል የተጻፈበትም ከኛ ከአይሁድ ማንነት ጋር ስለምን ከመቃብሮች ላይ መስቀል ይነሳ የሚል እኮ ትእዛዝ ነው በካቢኔት ላይ የተወጣው። እንግዲህ ፈላሻ ተብሎ የሄዱት አይሁዶች ኢትዮጵያን አይሁድስ ማለት ነው ከሞቱ ለዚህ ለእስራኤል ተብሎ ዛሬ እነሱ ለሚያምኑት ለነፃነት ለሚባለው ትግል ለተገደሉት መቃብር ላይ የተለጠፉ መስቀሎችን አንሱ ነው የተባለው በቀጥታ ትእዛዝ። የሞቱ ለእስራኤል ዋጋ ከፍሏል የሚባሉ ወታደሮችን እኔ ሰው ሆኖ በነፃነት የሚያምን አንድ ነፃ የሆነ ሰው በአገሩ ላይ መሬቱ ተወስዶ አገሩ ላይ ለ20 እና ለ30 ዓመታት አጥር ታጥሮበት እስረኛ ሆኖ የኖረ ማህበረሰብ በዚህ ልክ እንዲኖር የፈቀደና ያሳዝናሉ። ታሪካቸው በጣም ያሳዝናሉ። ዋረበሬዲስ እንደ ሰው ልጅ ስቶሪውን ስታይ እኔ አንድ ጓደኛዬ ነው ስለ እውነት ከሆነ ሰው መቆም ያለበት መደገፍ መቃወም ሌላ ጉዳይ ነው። አንድ መደገፍ መቃወም ከእውቀት ሲሆን ጥሩ ነው። ስላወቅነው ነገር ነው መደገፍ መቃወም። እኛ እስራኤል ውስጥ እኮ ዛሬ እስራኤል በምትባለው ግዛት ውስጥ እስራኤል ተብላ በተፈጠረችው ግዛት ውስጥ እንደውም ከክርስቲያኑ የበለጠ ሙስሊሙ ይበዛል።
19% ሙስሊም ነው የእስራኤል ዜጋ 19 እስልምና ውስጥ ቁርአን ላይ ቁርአን ምዕራፍ ውስጥ ብቸኛ ስሟ የተነሳ ሴት እናታችን መርየም ናት እኛ እናታችን መርየም ቁርአን ምዕራፍ ስሟ የተሰየመላት ብቸኛ ሴት ምዕራፍ እኮ ነው ታሪኩማ በጣም በሰፊው ነው እንግዲህ በእስልምና ውስጥ የንጽህና ተምሳሌት ተብለው የሚጠቀሱ 4 ሴቶች አሉ የመጀመሪያዋ እናታችን መርየም ናት መርየም ቢንት ዕምራን التي احسنت فرجها ያላት ያቺ ንጽህና የጥብቅነት ተምሳሌት ይላታል ብጽዕት ናት ቅድስት ናት ክብርት ናት የተመረጠች ሴት ናት ከዓለማት የተመረጠች ነች ይላታል ቁርአን ላይ በዛ ልክ የተመረጠች በዛ ልክ የተቀደሰች በዛ ልክ ክብር የተሰጣት ሴት ናት እናታችን መርየም አለይሂ ሰላም ሰላምና እዝነት በሷ ላይ ወርድና መርየምን የሚያነውር ሰው ይጠላት ማርያምን የሚያወግዝ ሰው ይጠላት ይሄ ያላወቀ የሰውነትን ልክ ያልተረዳ ብቻ ነው ያንን ቁርአን ውስጥ ከ14 ጊዜ በላይ ነው ስሟ የተነሳው አንተ እናታችን መርየም ከመጽሐፍ ቅዱስ የበለጣለ ማለት በከፍተኛ ደረጃ ስሟ ከተወሳባቸው ክብሯ ከተገለጸባቸው ሴቶች ውስጥ አላህ ቁርአን ላይ ለአማኞች ሞዴል ብለው ካስቀመጣቸው 2-3 ውስጥ የመጀመሪያዋ እናታችን መርየም ናት ضرب الله مثلا للذين آمنوا امرأة عمران ይላል አላህ ለነዛ ለአማኞች ምሳሌ አድርገን ያመጣናት ያቺ ኢምራን ልጅ ሴት ልጅ ሆነችው ክብርት መርየም ናት ይላል ለምን ነው ያከበረው የቅድስና ተምሳሌት ናት እንግዲህ አላህ Subhanahu Wa Ta'ala መርጧት ፈተና ውስጥ እንድታልፍ አድርጓት አላህ Subhanahu Wa Ta'ala መልእክተኛኛ ነብዩላህ ኢሳ አለይሂ ሰላም ልክ እንደዚሁ በነብይነታቸው ነው የምናምነው ኢሳ አለይሂ ሰላም ተብሎ ቁርአን ውስጥ ኡሉል አዝም ሚነ ሩሱል የሚባሉ የጽናትና የፈተና ተምሳሌት ተብለው የሚጠቀሱ በእስልምና ውስጥ ትልቅ ነቢያቶች 5 አሉ አብርሃም ኖህ ሙሐመድ ሙሴና ኢሳ ናቸው ኢየሱስ ክርስቶስ 5ቱ የጽናትና የከፍታ ተምሳሌት መገለጫዎች ናቸው ከነዛ ውስጥ አንዱ ሰይድና ኢሳ አለይሂ ሰላም ናቸው ኢየሱስ ክርስቶስ ማለት በከፍተኛ ደረጃ ታሪካቸው ከተወሳ ክብራቸው ከተገለጸ ነቢያቶች ወይም ደግሞ የአላህ Subhanahu Wa Ta'ala ምድር ላይ ከላካቸው ልዩ ፍጥረቶች ውስጥ አንዱ የአላህም የፍጥረቱ ትልቅ ማሳያ የሆነ ከእናትና ከሴት ልጅ ብቻ የተፈጠሩ በድንግልና እንደተወለደ ታምናላችሁ እንዴ በድንግልና እንጂ ሌላ ምን አለ ይሄው ነው ያው ያን ያወገዙት አይሁዶች ናቸው በዛ ነው ዛሬ ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም በጣም ይገርማል አለማወቃችን ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ እርግጥ እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነው የዓለም የዚህ የፍትህ መዛባት ዛሬ እንደ ኡመት ገዛን ያየ የሚተኛ ሰው በዚህ የውሸት ዓለም ውስጥ ስለ ሰው መብት ስለ ሰው ልጅ ክብር ስለ ሴት ልጅ መብት ስለ ሰብአዊ መብት በሚወራበት ዓለም ውስጥ በዚህ አይነት መልኩ በ21ኛው ክፍለ ዘመን 24 ሰዓት ላይ እየተካሄደ ሁሉ ልቂት ሲካሄድ እንግዲህ ቅድም እንዳልኩ አቡ ጃህል ከነክፋቱ አቡ ጃህል ከነ ጠላትነቱና ለእስልምና ከነበረው ጥፋት ላይ حتى لا يقال እኔ ለዛ ነው ቅድምም ውስጤ የተረበሸብኝና ይሄ ፍትህ ሐቅ ሲጠፋ ሁለት ባለቤቱን ሲያጣ ሰዎች በዚህ ልክ ሲጨክኑ ሁሉም ቦታዎች ላይ ሰዎች አላግባብ ሲጠፉ በአገርም ላይ በዚህ ልክ ሰዎች በማይገባ መልኩ ህይወት ሲከፍሉ እንደው ሰው ጠፍቶ ስለ ሐቅ የሚጮህ የሚጨነቅ እስልምና ታሪካችን መቼም ዋ ሙዕተሲማ ያለን ህዝቦች ነን ያቺ አንዲት ሴት ጩኸት መልስ የሰጠ ሙዕተሲም ቢላህ ኸሊፈቱል አባሲ አሙሪያ ላይ ሐቋ የተደፈረ ክብሯ የተነካ ሙስሊም ሴት ዋ ሙዕተሲማ ወኢስላማ ወእስልምናይ ወይ ክብሬ ብላ በጮኸችበት ከበሩ ሲደርሰው ወሬውን ሲሰማ ከተቀመጠበት መቀመጫ ከዙፋኑ ተነስቶ ነበር ለበይከ ያምራ ለበይከ ያምራ ለበይከ ያምራ ሶስቴ ነበር ለበይከ ነው ሶስቴ ተጣራሽ ነበር ያሉት ሶስቴ ነበር አቤት ብሎ መልስ የሰጠው والله امرأة المسلمة لأنصرنك አንቺ ሙስሊም ሴት ረዳሻለሁ ብሎ እሷን ለመርዳት በዛ ልክ የተንቀሳቀሰው ዛሬ ህፃናት ጩኸት ለቅሶ ዋይታ
የማይሰማበት ዓለም ይባስ ተበዳይ እንደ በዳይ ስሙን ማንሳት ስለሱ ማውሳት ስለ በደሉ መናገር ወንጀል የሆነበት ዘመን ስለ ጥፋት መናገር ስለ ልቄት ማውራት እንደ ጥፋት የሚቆጠርበት ዓለም ውስጥ በእንደዚህ አይነት የውሸት ዓለም ውስጥ ከመኖር የበለጠ የሚያሳዝንም ነገር የለም። አንዳንዴ አላህ የመረጣቸው ሰዎች ይህንን ጊዜ ሳያዩ እንደው ባጢኑል አርድ የምድር ሆድ ከምድር ጀርባ በላይ የተሻለበት የሚሆንበት ጊዜ ከመኖር አለመኖር የምትመርጥበት ፈዳሃ አንዳንድ ጊዜ እኔ ገዛን ሳይ በቃ አጋላጭ ሆነ ገዛ ሁሉንም ማጋለጥ የተደበቀውን አወጣ የዓለምን ውሸት ገለጠው ሱብሃንአላህ ፊት ለፊት አወጣ ኒፋቅ የሚባለውን ነገር ሁሉ አደባባይ ላይ ያሰጣው እንደዚህ አይነት ጊዜ ላይ ተቀምጦ ይሄን ከማየት የበለጠ እንደ ማህበረሰብ በአገር በሚደርስ